አንዳንድ ጨቅጫቃ ጋርና አሮጌ መኪና አትስጠኝ ብለህ ጸልይ ብለህ ከጨለማ ውስጥ የነበረውን የዚህ ሰፈር ህዝብ ይዤ ወደ ብርሃኑ እየመራኋቸው ሲል ማማለጣሽ አስቆሙታል። ኧረ እባክሽ አንበልተው የቀኑ አልበቃ ብሎ በእንቅልፋችንም ቅስቀሳ ጀመርክ። በጠዋት መቶ ጠጅ ቤት እኔ የምለው ማማለጣሽ ምነው ጠጁ እንደዚህ ቢጫ ሆነ? እርዱን ከወጥ ላይ ነው እንደወሰዱት አላቸው። ከጠጅ ቤት ገበያ ላይ ምን ሊወሰድና ነው የሴትዮዋን ስም ለማጥፋት እንዲሚቸኩለው? ቀን እየጠበቁለት ነበረ። ያው ያችንን ቀይረናል እነሱም አልቀየር ብለዋል። ተይዘነዋል እንግዲህ ከሻምበል ጋር ጠጅ ቤት። ያው እሱ ቢጫ ነው ማር የለም እርድ ነው የምትጠቀሙት ይለናል። እኛ ደግሞ አይደለም ማር ነው እንላለን። እነሱ ሆዳቸውን አስፍተዋል፣ እኛ አንገታችንን አስግገናል፣ ተናንቀናል። አገኙታ ታዲያ ዛሬ በጠዋቱ እማማ ልጣይሽ ጋር መጡ። እማማ ልጣይሽ ህልም አየሁ አላቸው። ጥሩ ነው እስቲ ንገረን ብለን ጠጅ ቤት ውስጥ ሰማነው። ይታያችሁ እንግዲህ ሻምበል ህልም አይቶ ሲመጣ ህልሙን መናገር ጀመረላ። ድቅድቅ ባለ ጨለማ ውስጥ የዚህ ሰፈር ሰው እርስ በርሱ ሳይታይ እየተጠላለፈ ነው አለ። እሺ ከፊት ለፊት አንድ ብርሃን ይታየኛል። እሺ ከዛ በኋላ ከጨለማ ውስጥ የነበረውን የዚህ ሰፈር ህዝብ ይዤ ወደ ብርሃኑ እየመራኋቸው ሲል ማማለጣሽ አስቆሙታል። ኧረ እባክሽ አንበልተው የቀኑ አልበቃ ብሎ በእንቅልፋችንም ቅስቀሳ ጀመርክ። እውነታቸው ነው ማማለጣሽ። አሁን እንደው ሻምበል እንቅልፉን ተኝቶ ህልም ካየ እውነትም የድራችን ዳኛ ሊቀመንበር ሻምበል ህሊና የለውም ማለት። ምክንያቱም የሰራው ስራ እንደዚህ በነፃነት አስተኝቶ ህልም የሚያሳይ አይደለማ። ኧረ ሻምበል ተው፣ ምን አለ ልዩነቶቻችንን እንኳን ብትተውል። በህዝቡና በቀበሌው መካከል ያለው ልዩነት እኮ አንድ አይነቱ ነው። ህዝቡም ቀበሌውን በየምክንያቱ መንገድ ይዘጋል። ለዩልን ምን ነክቶ ነው? የእድሩም ሊቀመንበር የእድሩም አባላት ሁለቱም እንቅልፋም ከሆኑ ፍራሹ በደንብ መጤን አለበት ማለት። አለበለዚያ ልዩነታችን ከባድ ነው አሚው። ታዲያስ ሻምበል ህልም አይቶ መጣ። እንግዲህ ማን ሆነና ነው ጨለማ ውስጥ የከተተን ሰው ወደ ብርሃን ይዣችሁ ልሂድ የሚል? በደርሶ መልስ ጨዋታ ይጫወትብናል፣ ያለግጥብናል። ታዲያስ ለዚህ ነው የዚህ ሰፈር ፍራሽ ለማደስ በአዲስ መልክ ስራ ጀምረናል ያልኩት። ይኸው የቀበሌው ጥበቃ ፍራሹን ይዞልህ መጣ። ኧረ ፍራሽ ጎበዝ፣ ትራስጌውን እንዳለ አይጥ ሞትርፎት ወስዷል። እናቴ የቀበሌው ጥበቃ እንቅልፉን ይለጥጠዋል። ኧረ ጎበዝ፣ ወደብህ እኮ ነው የተወሰደው፣ ንቃ እንጂ ምን ሆነ ነው? ስፋልኝ ብሎ ያመጣልኝ። የሙያ ኢቲክስ አይፈቅድም በማለት ከአንዳንድ ባለስልጣኖች ጋር ከእድሮቹ ጋር መስራት ከባድ ነው። ቅድሚያ ቀብድ ተቀበልኩና ሰራውለት። በሳምንቱ ተመልሶ መጣ። ደስታ አስበላሽ፣ ምንድን ነው ያረከው? ፍራሹ እንቅልፍ ነሳኝ አይልም። ጎበዝ ቀለኛ፣ ከፍራሹ አይደለም እንቅልፍ ያጣኸው፣ ጫትህን ቀንስ አልኩታ። ምን ሆነ ነው? የቀበሌው ጥበቃ አተያኘቱ እኮ እንደው ፈጣሪ በቸርነቱ ጠብቆት እንጂ አይደለም ቀበሌው ሊቀመንበሩ ሁሉ እኮ ሳይዘረፍ አይቀርም ነበር። ለነገሩ ጥሩነቱ ሌቦቹ ቀበሌ ነው ብለው አይደፍሩትም።
ከራሳቸውም ላይ ሰርቁም በሚል ደናውን አልቀበ እሺ ብዬ ፍራሹን ተቀበልኩትና ይዘውናል። ችግሩ ምንድነው ስል ያቃሸኛል። ፍራሹን ስመለከተው ለካ በሌላ ሰው ፍራሽ ጨርቅ ሰፍቼለት ይሁን ብዬ ሂሴን ዋጥኩና በቃ እሺ የፍራሽ ጨርቁን ባለቤት ለማግኘት ቅዠቱን ንገረኝና በሱን ፈልገዋል። የራሴኑ ቅዠት አይነግረኝም። ጎበዝ እንደዚህ ተመሳስለናል እንዴ? ቅዠቶቻችን ሁሉ እኮ አንድ አይነት ሆኑ። በቅዠቱ ልናገኘው ስላልቻልን ሌላ ፍራሽ ሰፍቼ ሰጠው። ምንድነው ግን እንደዚህ እንደ ሻምበል ቅዠቶቻችንን ህልም ምኞቶቻችንን ሐሳብ እያደረግን የመጣ የእንቅልፍ ማጣታችን ምክንያት ምንድነው? እኔ ልንገር ጥሩ አርጋ ስላለ ስፕሪንግ ፍራሽ ላይ ስለተኛ ጥሩ አንሶላና ትራስ ስላለ ብቻ እንቅልፍን አትተኛም በነፃ። የሰፈሩ ሰላምና ጸጥታ ይወስኗል ጥሩ እንቅልፍ ለማለት። ለዛ ነው ሻምበል ህልማየው ሲል ሁላችንም የደነገጠ። የፍራሽ ግፍ ደግሞ እንደዚህ በቀላሉ የሚለቅ አይደለም። አንድ የሰፈር ጎረምሳ ነበር። ለፍቅረኞቹ በሙሉ ስጦታ የሚሰጠው የፀጉር ዊግ ነው። እስቲ አዲስ ፍራሽ ስራልኝ ብሎ መጣ። ሲጣሉት የወረወሩትን ዊግ ሰብስቤ ፍራሽ ሰፍቼ ሰጠሁት። ይኸው እስከ ዛሬ ድረስ ጥሩ እንቅልፍ ተኝቶ አያውቅም። ለምን? የሴቶቹ ግፍ በፀጉራቸው በኩል እየኮሰኮሰውና ጠረናቸው ተደባልቆ እንቅልፍ አሳጥቶታል። ሌላኛው ደግሞ ጉደኛለን ታው እያልኩት እረፍ እያልኩት በሞተች ሚስቱ ልብስ ፍራሽ አሰፋ። ነግሬው ነው። ይኸው አሁን 5ኛ ሚስት ላይ ደርሶ ምንም ነገሩን አታወሳስብ። እንደ ሻምበል ምኞትን ህልም ቅዠትን ሐሳብ አታድርግ። ጥሩ እንቅልፍ መተኛት ትፈልጋለህ? እንግዲህ ህሊና እረፍትም አይነሳን ስራ አበቃ። ለዚህ ነው አዝማሪው ባንጃው ያለው በደበዘዘ ህልም ቅዠት ነው የሚለካው፣ ሲያሳክክህ ያራልተኛበት ያልከው ያ እውነቱ ነው። የሻምበል ህልም እንዴት እንደሚፈታ ታውቃለህ? የቀበሌያችን የጸረ ሙስና ጽሕፈት ቤት የጨረታ ማስታወቂያ ወጣ። ማህበረሰቡን ስለ ሙስና መጥፎነት በዶክመንተሪ ፊልም ማሰራት ስለሚፈልግ ጨረታ ተወዳደሩ ብሎ ማስታወቂያ ወጣ። በወሩ ጨረታው ድጋሚ ተካሄደ። ምነው ሲባል ጽሕፈት ቤቱ ራሱ ጨረታውን አጭበርብሯል። እንዲህ ነው ሻምበል በደርሶ መልስ ጨዋታ የሚጫወት። ለዚህ ነው እኔ መዋጤን ይዤ መግረፊያዬን ይዤ የእያንዳንዱን ሰፈር ሰው ፍራሽ በአዲስ መልክ መስፋት ጀምሬያለሁ። ዋናው ነገር ድቃስ ነው ይላል መንፈስ። ለምን መሰለ? የእያንዳንዱ ሰው አመል የሚወጣው ሌሊት ሲተኛ ነው። እስቲ የትኛው ነው ሰው የሚጠይቅ? የትዋለ ነው የታደረ ነው የሚጠቅም? ይህም በምሳሌ ያሳያለሁ። አንድ የእግዚአብሔር እንግዳ ነኝ የሚል ባልና ሚስቶች ቤት በእንግድነት ሄደ። እነሱም ተቀበለው ራቱን ካበሉት በኋላ እግሩን ታጥቦ ቡና እየተጠጣ ባልና ሚስት አመል አይለቅም። አንድ ሁለት ሲባባሉ ሚስቶዬ ብድግ ብላ ፍልጥ እንጨት አነሳቻ ብሎ ባልም እንጨት ማንሳት። እንግዳው ግራ ገባው። በዚህ መሃል የሚያደርገው ሲጠፋ እሱም እንጨት አንስቶ ቆመና ሚስትም ባልም ደንግጠው ቆይ እኔስ ሚስቴን ልቀጣ ነው ሲል ሚስት ምንም ባሌ ልቀጣ ነው አንተ ሲሉ የቤቱ ደንብ መስሎኝ
ጸብ ደንባችን ሆኗል አይደል? አንዱ ደግሞ አለል የጥጥ ፍራሽ እኮ ነው መጀመሪያ ሰፍቼ የሰጠው። እንዴት ቢተኛበት ነው ፈትሎ አመጣው። ያንዳንድ ሰው እኮ የህሊና ቁስል እኮ ማገላበጥ ብቻ መስሏል እንዴ? እንቅልፍ ማሳጣት መስሏል እንዴ? ያንዳንድ ሰው ክፋት ለፍራሹ ሁሉ እኮ ነው ማይመለስ። ደሞ ግዛኝ ብሎ ይመጣል። ሰው እንዴት በህመሙና በበሽታው ላይ ይሳለቅ? ይህንንማ ፍራሽ አበባ ስለ ለመስከረም አዙሮ አልኩታ። ቀልደኛ ታዲያስ ለዛ ነው ጠጅ ቤት የነገርኳቸው የሻምበልን ህልም ከሰማን በኋላ ይኸውልህ ልንገር፣ ቤት ባይኖርህ አልጋ ይኖርህ፣ አልጋ ባይኖርህ ፍራሽ ነው፣ ፍራሽ እንኳን ባይኖርህ ወይ ቅዠት ወይ ህልም ይኖራል። ነገር ግን እንቅልፍህን የምታጣው ህሊና ከሌለ ብቻ፣ ሌላ ምንም ተአምር። ለዛ ነው በአዲስ መልክ ስራ ጀምረናል እና ከዚህ በኋላ ሆስፒታሉ ራሱ እራጅ የሚወስደው ከኔ ላይ እና እንደ ሻምበል ቅዠትህን ህልሜ ነው ብለህ ብትመጣ የእያንዳንድህን ፍራሽ አይነት አይቼ ህልምህንም ቅዠትህንም እነግርሃለሁ። ምክንያቱም ይህ ሰፈር ለፈጠራ ያመቻቸዋል። ለዛሬ 2 ፈጠራዎች። የመጀመሪያ የቁም ፍራሽ መስፋት ጀምረን ቆመው ለሚያሩና በቁም እንቅልፍ ለሚንገላቱ ሰዎች ብቻ እና ስንት ሰው ነው ፍራሽ ማድረጊያ ቦታውን ተነጥቆ በቁም እንቅልፍ የሚንገላቱ? ለነሱ ብቻ የሚያገለግል የቁም ፍራሽ። ሁለተኛ የፈጠራ ስራ የራስ ፍራሽ ተዘቅዝቀውና ተገልብጠው ለሚያሩ ሰዎች። እናስ ስንቱን አይደል እንደ ዘቅዝቀ ነው የጭንቅላትን ክብር ያሳጣ ነው። ከዚህ በኋላ ማንኛውም ሰው ህልምን ልታጭበረብር አትሞክር። ግልብጡን ፍራሽ የቆሙን ፍራሽ አይቼ ህልምን እነግርሃለሁ። ከኔ ጋር በሙያ ጉዳይ ለማውራት ከፈለክ ፍራሽን አንጋርጄ ሰጠና ግራ ዘመምነ ስትባል ትኖራል። ምንም አታመጣ። የዚህ ሰፈር ፍራሽ ጉድ የሚያልቅ መስሏል፣ ግን ችግሮቻቸው ቀላል፣ መፍትሄው በእጆቻችን። ለምሳሌ በአጭር ምሳሌ የችግሩ መፍትሄ ላስረዳ። አንዱ አረ ጎበዝ በቀበሌ ውስጥ አይጦች ገብተው አስቸገሩ፣ መፍትሄው ምንድን ነው አሉ ሊቀመንበሩ። ተሰብሳቢ አውጥቶ ቀላል መፍትሄ አመጣ። አይጦች በዙ ብላችኋል? አዎ፣ በጀቱን ቀንሱ። መፍትሄው ቀላል ነው፣ የፍራሾቻችን ችግር። ይህንን በሌላ ምሳሌ ያስረዳል። አንድ ዳኛ በተከሳሽ ላይ 10 ዓመት ያከናንቡትና ከችሎት ላይ ሲወጡ እየሳቁ ከትከት ብለው ይሄዳል። ሌላኛው ዳኛ ጓደኛቸው ያገኘውና ምን ሆነ ነው አንተ ከችሎት በኋላ ሰው ላይ 10 ዓመት ፈርደ የምትስቀው ሲለው፣ እንደ ዛሬ በዓለም ላይ እንደዚህ አይነት የሚያስቅ ቀልድ ሰምቼ አላውቅም። እንደዚህ ከሆነማ እባክህ ንገረኝ አለው ጓደኛው። ዳኛው ምን ቢል ጥሩ፣ ኧረ እባክህ ቀልዱን የሚያወራው ሰው 10 ዓመት ነው የፈረድኩበት። አይ አንዳንድ ቀልድ አለ ለነፍስ ብቻ የሚል። ሻምበል ህልም ሲያይ ታዲያ አያስቅም? እኛም እንቅልፍ አሳጥቶ እሱም እንቅልፍ ሲያጣ መፍትሄው የቱ ጋር እንደሆነ መለየት ያስቸግራል። ለዚህ ነው የእንቅልፍ ማጣት ምክንያት ምንም አይደለም፣ ህሊናህን መሸጥህ ብቻ ነው።
ነግርሃለሁ። ህልምን የሚቀሙ ሰዎች እንቅልፍ የሚያሳጡ ሰዎች ራሳቸው ወርቀው ነው የሚገኙት። የትም አይሄዱም። ታዲያስ አንዱ በቀጥታ ስርጭት የእስር ቤት ኃላፊው ይገቡና ህዝቡ በቀጥታ ስርጭት እየደወለ አስተያየት ይሰጣል። አንድ አድማጭ ደወለ። እንደው እንደሚባለው ከኔ እስር ቤቱ በጣም ከፍተኛ የጉልበት ስራ ለታራሚዎች ያሰራል፣ ቢሆንም ግን በኑሮ ምቹ ሁኔታ ነው ያለው ብሎ ሲጠይቅ ጋዜጠኛው በመሃል ገባ። የተከበሩ አድማጭ፣ የዛሬ ዓመትም አንድ ደዋያችን ይህን ጥያቄ ጠይቆ ወደ ስፍራው ልከነው አልተመለሰም። ያ ማለት ቢመቸው ነው አለላ። በቅዠት ስንገላበጥም ደልቷቸው ነው እየተባለን ይሆናል። እኔ አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግራ እንቅልፍ የህልም ውጤት ሳይሆን የሰላም ውጤት ምንም ማለት ነው። ጩኸትህን ሊያዳፍኑብህ፣ እምባህን ሊሳለቁብህ፣ ሳቅህን ሊሸፍኑብህ ቢፈልጉ ዝም በላል። ያንተ ጊዜ ይደርስና ግፋቸው በደም ስሮቻቸው፣ በመቅኔዎቻቸው፣ በህሊናዎቻቸው ውስጥ ቅንቅን ይሆንና የዛን ጊዜ አለኝ ያሉት ጡንቻ፣ አለኝ ያሉት ጉልበት፣ አለኝ ያሉት ጥፍር እከካቸውን ያራግፍላቸው እንደሆነ ምን አለ? እስከ ዛሬ የእንቅልፍ ማጣታችንን በንጋታችን እየመዘኑ ነው። ብርሃን ነው ጨለማ ነው? ምን አለ በለኝ። ያንተን ፀሐይ የትኛውን ግዙፍ አካል አይሸፍንም። ሁል ጊዜ ለህሊና መቆም ከቻልክ ያን ጊዜ ታሸንፋለህ። ለዛም ነው የመጨረሻውንም ነገር ከዚህ ግፍ ሁሉ በኋላ ከዚህ መከራ ሁሉ በኋላ ዓለም እንድትንበረከክ ሲያስገድድህ ለጸሎት ተመቻችና ተዘጋጅ። የዛን ጊዜ ሁሉንም ታልፎ ታዲያስ ይኸውልህ እያንዳንድህ ጨቅጫቃ ጋርና አሮጌ መኪና አትስጠኝ ብለህ ጸልይ ብለሽ ተመኝ። ምን ለካ ሁለቱም የሚያዋርዱ በአደባባይ ነው። አመልና ብልጠት ሲጥል ደግሞ አወዳደቅህ አይደለም ለመነሳት ለዜናም አይመች። ስለዚህ የህልሞቻችን መጥፋት፣ የእንቅልፍ ማጣታችን፣ የቅዠትና ምኞታችን መለየት ምንድነው ብለህ መጠየቅ ከፈለክ ሁል ጊዜ ለህሊና